ጤና ይስጥልኝ። ግንቦት 19 2018 ዓ.ም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በወሎ ቤት አማራ ሀርቡ ግንባር መሃል አምባ አካባቢ የምኒልክ ዕዝ ቃኝ ቡድን አባላት በወሰዱት የደፈጣ እርምጃም በርካታ ያገዛዙ ወታደሮች መደምሰሳቸውና የጠላት ኃይል ሲጠቀምባቸው የነበሩ ተሽከርካሪዎች መውደማቸው ታወቀ። በጥቃቱ አንድ ሲኖትራከር ከነሙሉ የጠላት ኃይሉ በቦምብ ጋይቶ የወደመ ሲሆን ሌሎች የጠላት ተሽከርካሪዎችም ለማምለጥ ሲሞክሩ ገደል በመግባትና እርስ በርስ በመጋጨት ጭነዋቸው የነበሩ ወታደሮች ለከፍተኛ እልቂት ተዳርገዋል። መረጃውን ታደምጡታላችሁ። በተያያዘ በዚያው በወሎ ቤት አማራ ቀጠና ገረገራ ግንባር ዛሬ ማርፈጃውን በተደረገ ተጋድሎ 29 ያገዛዙ ወታደሮች ሲደመሰሱ አንግበውት የነበረው የምርጫ ቅስቀሳ እኩይ ሴራ በጀግኖቹ ክንድ መምከኑ ታወቀም። ይህ ተጋድሎ የስርዓቱን ተላላኪ ኃይል በትንትኑን ያወጣና በህዝብ ላይ የሚፈጸመውን ኢፍትሐዊ ድርጊት ለመመከት የተወሰደ ቁርጠኛ እርምጃ መሆኑም ተነግሯል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በምዕራብ አማራ ጎጃም ቀጠና አነደድ ወረዳ አንድ ጀግና አርበኛ ብቻውን ለአንድ ቀን ሲዋጋ ከዋለ በኋላም አንድ ያገዛዙ ወታደራዊ አመራርን ጨምሮ 8 ወታደሮችን ደምስሶ በክብር ማረፉ ተነገረ። የጀግናው አንጸባራቂ ተጋድሎና የፋኖ ብርቱ የጦር ብልሃት በታየበት ያነደድ ወረዳው ትንቅንቅ ያገዛዙን ተላላኪ ወታደሮች አከርካሪ የሰበረና የጠላትን ውድቀት በጉልህ ያሳየ ታሪካዊ ክስተት ሆኖ ተመዝግቧል። መረጃውን በዝርዝር ይዘነዋል። በሌላኛው መረጃችን የ1447ኛው የኢድ አል አድሃ አረፋ በዓል ፋኖ በተቆጣጠራቸው ቀጠናዎች በደመቀና በሰላማዊ ሁኔታ ተከብረዋል። ጀግናው የህዝብ ልጅ ፋኖ ከአደባባይ የሶላት ስነ ስርዓት ጀምሮ በዓሉ በሰላም ተከብሮ እንዲውል ባደረገው የክብር እጀባና ጥብቅ ጥበቃም የጠላትን የሴራ ፖለቲካ በማምከን ከሙስሊሙ ማህበረሰብ ጋር ያለውን የማይበጠስ የህልውና ጥምረት በድጋሚ ያረጋግጧል። መረጃውን በዝርዝር አጠናቅረነዋል። በሌላኛው መረጃችን የደብረ ብርሃን ከተማ የሚሊሻ ጽሕፈት ቤት ኃላፊ በብልጽግና መከላከያ ሰራዊት አመራሮች ስለመገደሉ ተሰምቷል። የሚሊሻ ጽሕፈት ቤት ኃላፊው በደብረ ብርሃን በመከላከያ አመራሮች መገደሉ በስርዓቱ ውስጥ ያለው የጸጥታ መዋቅር አለመተማመንና መፍረክረክን እንዲሁም የስርዓቱን የውስጥ መፈራረስ የሚያሳይ ስለመሆኑም ተነግሯል። ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን እንደምን ዋላችሁ፣ እንደምን አመሻችሁ። ከጣቢያችን የዛሬ ግንቦት 19 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። ጀግናው የህዝብ ልጅ ፋኖ በተቆጣጠራቸው የአማራ ክልል አካባቢዎች ከአደባባይ የሶላት ስነ ስርዓት ጀምሮ በዓሉ በሰላም ተከብሮ እንዲውል ባደረገው የክብር እጀባና ጥብቅ ጥበቃ የጠላትን የሴራ ፖለቲካ አምክኖ 1447ኛው የኢድ አል አድሃ አረፋ በዓል በሰላም ተከብሮ እንዲውል ማድረጉ ታወቀም። በአማራ ክልል በፋኖ ቁጥጥር ስር ባሉ ቀጠናዎች 1447ኛው የኢድ አል አድሃ አረፋ በዓል በከፍተኛ ድምቀትና በሰላም ተከብሮ ውሏል። የብልጽግናው አገዛዝ ኢትዮጵያን በውድቀት ማጥ ውስጥ በከተተበትና የህዝቡን መብት በሚረግጥበት እንዲሁም የአማራ ህዝብን በጅምላ እየጨፈጨፈ በሚገኝበት በዚህ ወቅት ፋኖ የህዝቡን ሃይማኖታዊ በዓላት በክብርና በሰላም እያሳለፈ ይገኛል። ዛሬ ግንቦት 19 2018 ዓ.ም ተከብሮ በኋላው የአረፋ በዓል የጠዋት ሶላት ስነ ስርዓት በአደባባይ ሲከናወን የፋኖ አባላት በቦታው ተገኝተው በከፍተኛ ዲሲፕሊንና ወታደራዊ ዝግጅት የህዝቡን ደህንነት ሲጠብቁ ታይተዋል። ሃይማኖታዊ ስርዓትን ለማደናቀፍ የጠላት ኃይል ትንኮሳ እንዳይፈጽም በመከላከል በዓሉ በሰላም እንዲጠናቀቅ ፋኖ ያደረገው የክብር እጀባ በህዝቡ ዘንድ ከፍተኛ አድናቆትና ፍቅርን አትርፏል። ጀግናው ፋኖ በዓሉ በሰላምና በድምቀት ተከብሮ እንዲውል ያደረገው የጥበቃ ስራ የጠላትን ኃይል ተስፋ ያስቆረጠና ለህዝቡ የላቀ መተማመንን የፈጠረ ትልቅ አጋጣሚ ሆኗል። ፋኖ የአማራ ህዝብ ህልውናን በማረጋገጥ ከብልጽግና አገዛዝ ክሽፈት መዳፍ ስር የምትገኘው ኢትዮጵያን ለመታደግ በተቀደሰው የነጻነት ዓላማ ላይ ብቻ የቆመ ኃይል መሆኑን በድጋሚ አሳይቷል። ፋኖ ከማንኛውም ሃይማኖታዊ አድሎ የጸዳም ሁሉንም እምነቶች በኩል ዓይን የሚመለከት በአንድነት ላይ የተመሰረተ ህዝባዊ ሰራዊት ነው በሚልም ትላልቅ የእስልምና እምነት ሊቃውንት አባቶች ምስክርነታቸውን ሰጥተዋል።
በተለይም በሙስሊሙ ማህበረሰብና በፋኖ መካከል ያለው ጥብቅ ቁርኝት የነጻነት ትግሉ የጋራ መሆኑንም ያረጋገጠ ነው ሲሉ የእምነቱ ሊቃውንት ተናግረዋል። ፋኖ ለሙስሊሙ ሕዝብ የሚያሳየው ጥልቅ አክብሮትና ልዩ ጥበቃም የብልጽግናን የሃይማኖት ልዩነት በመፍጠር የመከፋፈል ሴራን ሙሉ በሙሉ ያመከነ መሆኑንም ለመረብ ሚዲያ አስተያየታቸውን የሰጡ የበዓሉ ታዳሚዎች ገልጸዋል። የአማራ ሕዝብን ህልውና ማስከበርና ፍትህ ማስፈን እንዲሁም ኢትዮጵያን አሁን ካለችበት አዘቅት መታደግ ቀዳሚና ብቸኛ አጀንዳው የሆነው የአማራ ፋኖ በዓሉ ያለምንም ጸጥታ ችግር ተከብሮ እንዲውል ባደረገው ስራ በህዝበ ሙስሊሙ ማህበረሰብና በመላው ነጻነት ናፋቂ አማራውያን እንዲሁም ኢትዮጵያውያን ዘንድ አድናቆትና ልዩ ክብር እንዲሰጠው አስደርጎታል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። በወሎ ቤት አማራ ሀርቦ ግንባር መሃል አምባ አካባቢ በምኒልክ ዕዝ የቃኝ ቡድን አባላት በተወሰደ የደፈጣ ጥቃት በርካታ የአገዛዙ ወታደሮች መደምሰሳቸውና ተሽከርካሪዎችም ከፋኖ እርምጃ ለማምለጥ ሲሞክሩ ገደል በመግባትና እርስ በርስ በመጋጨት ከፍተኛ ጉዳት ማድረሳቸው ተረጋግጧል። በምዕራብ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 104ኛ ኮር 24ኛ ክፍለ ጦር ስር ከሚገኙ ሬጅመንቶች የተወጣጡ የቃኝ ወይንም የአብሪ ቡድን አባላት በሀርቡ ወረዳ መሃል አምባ አካባቢ ላይ በቅንጅት በፈጸሙት የደፈጣ እርምጃም በርካታ ያገዛዙ ወታደሮችን ከነተሽከርካሪያቸው ዶግ አመድ በማድረግ አንጸባራቂ ድል አስመዝግበዋል። በወታደራዊ ፓትሮል በህዝብ ማመላለሻ ባስ በካሶኒና በሲኖ ተጭኖ ወደ ውርጌሳ ከተማ ሲንቀሳቀስ በነበረ የአገዛዙ ኃይል ላይ በተወሰደ በዚህ ሽምቅ ጥቃት ነው የጥላት አከርካሪ የተሰበረው። በተጋድሎው አንድ ሲኖትራክ ተሽከርካሪ ሙሉ የጥላት ኃይል ከነተሽከርካሪው ሙሉ በሙሉ በቦምብ ጋይቶ የወደመ ሲሆን ቀሪው የጥላት ኃይልን ጭኖ የነበሩ ተሽከርካሪዎች ለማምለጥ ሲሞክሩ እርስ በርሳቸው ተጋጭተው ከባድ ጉዳት አስተናግደዋል። እስከነጫኑት ሰራዊት ገደል የገቡ ተሽከርካሪዎችን መኖራቸው ተረጋግጧል። የፋኖ ልዩ የሽምቅ ውጊያ ጥበብ በታየበት በዚህ እርምጃ ለጊዜው ቁጥሩ በውል ያልታወቀ የጥላት ኃይል ሲደመሰስ፣ ቀሪው ኃይል ሙትና ቁስለኛውን እያዝረከረከ እግሬ አውጪ ፈርጥጧል። በዚህ ጥቃት ከ10 በላይ የነፍስ ወከፍ ክላሽንኮቭ መሳሪያና ተተኳሽ እንዲሁም በርካታ ወታደሮች ተማርከዋል። በነገራችን ላይ አድማጭ ተመልካቾቻችን ብዙ ጊዜ በዩቲዩብ ገጻችንም ሆነ በፌስቡክ ገጻችን እንዲሁም በቴሌግራም ገጻችን ላይ ሀሳብ ስትሰነዝሩ እንመለከታለን። በተለይ ትላልቅ አውደ ውጊያ ተደርጎ በርካታ የጥላት ኃይል በተማረከባቸው ግንባሮች ጥቂት የጦር መሳሪያዎች ብቻ በፋኖ እጅ ሲገቡ እንዴት ይህ ሁሉ የጥላት ኃይል አልቆም ጥቂት መሳሪያ ይማረካል በሚል ትችት ስታቀርቡም እንመለከታለን። የአገዛዙ ኃይል ከሰው ነፍስ ይልቅ ለቁስ ትልቅ ቦታ የሚሰጥ ነው። በተለይ በአውደ ውጊያው ከሚደመሰሱና ከሚቆስሉ ወታደሮች መሳሪያ የሚገፍ ሌላ ቡድን አቋቁሞ ወደ ውጊያ እንደሚገባም ጣቢያችን መረብ ሚዲያ ከምርኮኛ ወታደሮች ለማረጋገጥ ችሏል። በየአውደ ግንባሩ በሚደረግ ትንቅንቅ በፋኖ የአፈሙዝ እርሳስ ከሚመቱ የመከላከያ ሰራዊት አባላት መሳሪያ እየገፈፈ እየጫነ የሚሸሽ ሌላ ቡድን ስለመኖሩ ነው ጣቢያችን ለማረጋገጥ የቻለው። ከዚህ አንጻር በየግንባሩ በሚደረጉ አውደ ውጊያዎች በርካታ የጥላት ኃይል አልቆ ጥቂት መሳሪያ ብቻ ሲማረክ ከላይ በገለጽንላችሁ መረጃ መሰረት እንድታዩት ለማሳሰብ ያክል ነው። ወደ ሌላኛው መረጃችን እናልፋለን። በዚያው በወሎ ቤት አማራ ገረገራ ግንባር ዛሬ ማርፈጃውን በተደረገ ተጋድሎ 29 የአገዛዙ ወታደሮች ሲደመሰሱ አንግበውት የነበረ የምርጫ ቅስቀሳ እኩይ ሴራ በጀግኖቹ ክንድ መምከኑ ታውቋል። የምኒልክ ዕዝ አርበኞች በወሰዱት በዚህ የተጠና ኦፕሬሽን ከተደመሰሰ ወታደራዊ ኃይል በተጨማሪ የምርጫ ቁሳቁሶች ሲወድሙ ቀሪው የጠላት ኃይል ብትንትኑ እንዲወጣ መደረጉም ተረጋግጧል። በምዕራብ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ቀጠና ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር 81ኛ ክፍለ ጦር አርበኞች ዛሬ ግንቦት 19 2018 ዓ.ም ማርፈጃውን በሰሜን ወሎ ዞን መቄት ገረገራ ወረዳ አግሬት አካባቢ ባካሄዱት የተጠና ኦፕሬሽን የጭርባ ምርጫ ለማስፈጸም ሲንቀሳቀስ የነበረውን የስርዓቱን ወንበር አስጠባቂ ኃይል በመምታት አንጸባራቂ ድል ተቀዳጅተዋል። በክፍለ ጦር የጦር ጠበብት አመራሮች የታቀደውና የተመራው ይህ ልዩ ኦፕሬሽን በአካባቢ የብልጽግና ስርዓት ተላላኪ ወታደራዊ ኃይልና ካድሬዎች ላይ ከባድ ጉዳት አደርሷል። በግዳጅ የምርጫ ድጋፍ ውጡ በሚል ንጹሐንን ሲያሰቃይ የነበረው የብልጽግና ስርዓት ተላላኪ ወታደራዊ ኃይልና ካድሬ ለመቅጣትና በንጹሐን ላይ ሲፈጸም የነበረውን በደል ለማስቆም ኦፕሬሽኑ መወሰዱን ኮሩ አስታውቋል። በዚህ ተጋድሎ በጠላት ላይ ከባድ ጉዳት የደረሰ ሲሆን 12 ወታደሮች ተገድለዋል። 17 ወታደሮች ደግሞ ክፉኛ ቆስለው በሞትና በሕይወት መካከል ይገኛሉ። የጨረባ ምርጫ በሚል ቅዠት ህዝብን ሲያሰቃይ የነበረው የስርዓቱ ተላላኪ ኃይል አከርካሪውን በመስበር ለህዝቡ ፎይታን ያቀዳጀ ተጋድሎ ነው የተደረገው ተብሏል። ይህ ድል የስርዓቱን ተላላኪ ኃይል ብትንቱንን ያወጣና በህዝብ ላይ የሚፈጸመውን ኢፍትሐዊ ድርጊት ለመመከት የተወሰደ ቁርጠኛ እርምጃ መሆኑም የተገለጸ ሲሆን በሌሎች አካባቢዎችም ተጠናክሮ እንደሚቀጥል ተጠቁሟል።
አድማጭ ተመልካቾቻችን ወደ ምዕራብ አማራ ጎጃም ቀጠና እናልፋለን። በምዕራብ አማራ ጎጃም ቀጠና ነደድ ወረዳ አንድ ጀግና አርበኛ ብቻውን ለአንድ ቀን ሲዋጋ ከዋለ በኋላ አንድ የአገዛዙ ወታደራዊ አመራርን ጨምሮ 8 ወታደሮችን ደምስሰው በክብር ማረፉ ተነገረ። የጀግናውን ክቡር መስዋዕትነት ተከትሎ የትግል ጓዶቹ በወሰዱት አጸፋው እርምጃም 11 የአገዛዙ ወታደሮችን ደምስሰው በርካቶችን አቁስለው የጠላት ኃይልን ማሽመርመራቸው ታውቋል። የፋኖን ብርቱ አቅምና ጥበብ የተላበሰ የጥላት ብልጽግና ቡድን ተላላኪዎች ወታደራዊ አቅማቸው የከሰመበት በዕለቱ የጥላት ኃይልን ረፍርፎ ክቡር መስዋዕትነትን የተቀበለው ጀግናው አቤ ደርሶ ያደረገው አንጸባራቂ ተጋድሎ በምስራቅ ጎጃም ነደድ ወረዳ ዝንቅር ቀበሌ ተካሂዷል። የብልጽግናው አገዛዝ ሰራዊት አንበርና ሉማሜ ከተሞች የሚገኙ ወታደሮችን በማስተባበር ትናንት ግንቦት 18 2018 ዓ.ም ጀግናው አቤ ደርሶ ለማፈን የላከው ከፍተኛ የጥላት ኃይል ወደ ዝንቅር ቀበሌ በመምጣት በጀግናው መኖሪያ ቤት ላይ የከበበ ሲሆን የጀግናውን እልህና ወታደራዊ ጥበብ አቁም መቋቋም ሳይችል ቀርቷል። ጀግናው አቤ ደርሶ ከጠዋቱ 11 ሰዓት ጀምሮ ባዘጋጀው ምሽግ በመሆን በአካባቢው የተገኘው የጠላት ጦር መሪ የሆነው 50 አለቃ ቢሻውንና የብሬን ተኳሹን በአንድ ጥይት በመግደል የጀግንነት ታሪኩን መጻፍ ጀምሯል። የጥላት ኃይል በአማላጅ በኩል እጅ እንዲሰጥ ቢጠይቀውም ጀግንነትን ከአባቱ የተማረ ጀግና እጅ አይሰጥም በሚል መታኮሱን ቀጥሏል። የጥላት ኃይል በቤንዝልና በቦምብ መኖሪያ ቤቱን ቢያቃጥልበትም ጀግናው እየተታኮሰ በመውጣት የጥላትን ኃይል አፍረክርኮታል። በዚህ ውጊያ በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር 34ኛ ክፍለ ጦር አካል የሆኑት የመድረቁና የተድላ ጓሩ ሻለቃ ፋኖዎች ለጀግናው እገዛ ለማድረግ ተኩስ ከፍተዋል። ከጧቱ 11 ሰዓት እስከ ማታ 11 ሰዓት በተደረገው ውጊያም ጀግናው አቤ አገዛዙን የፖሊስና ሚሊሻ አመራሮችን ጨምሮ 8 ወታደሮችን በመደምሰስ ክቡር መስዋዕትነትን ተቀብሏል። በዚህ የተበሳጨው አገዛዙ ኃይል ለእርሻ ስራ የሚውል በሬን እንኳን ሳይቀር በመግደል የበቀል እርምጃ የወሰደ ሲሆን ሞትና ቁስለኞችን ይዞ ወደ መጣበት ፈርጥጧል። ጀግናው አቤ ደርሶ የቀድሞ የኤርትራ ጦር ተሳታፊ የነበረ ሲሆን የአገዛዙን ግፍ በመገንዘብ ለወገኑ እስከ መጨረሻዋ ህቅታው የታመነ በህልውና ተጋድሎ ውስጥ ጉልህ አሻራውን ያኖረ የጀግና ተምሳሌት ነው ሲል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር 34ኛ ክፍለ ጦር ለጣቢያችን መረብ ሚዲያ በላከው መረጃ አስታውቋል። ወደ ሌላኛው መረጃችን እናልፋለን። የደብረ ብርሃን ከተማ የሚሊሻ ጽሕፈት ቤት ኃላፊ በአገዛዙ መከላከያ አመራሮች መገደሉ ተሰምቷል። በደብረ ብርሃን ከተማ የእቴጌ ጣይቱ ክፍለ ከተማ የሚሊሻ ጽሕፈት ቤት ኃላፊ የነበረው 10 አለቃ ተክለአረጋይ ጌታቸው በአገዛዙ የመከላከያ አመራሮች ስለመገደሉ ተነግሯል። 10 አለቃ ተክለአረጋይ ጌታቸው ግንቦት 18 2018 ዓ.ም አጥቢያ ሌሊት ላይ በስምሪት ላይ እንዳለ ነው በብልጽግና የመከላከያ ሰራዊት አመራሮች አማካኝነት እንዲገደል የተደረገው። ትናንት ለዛሬ አጥቢያ ሌሊት በደብረ ብርሃን ከተማ የተካሄደው የእርስ በርስ እልቂት በአገዛዙ የጸጥታ መዋቅር ውስጥ እየተፈጠረ ያለውን አለመተማመንና አለመግባባት የስርዓቱ ውስጥ መፈራረስን በገሃድ ያሳየ ነው። ስለ ግድያው ዝርዝር ምክንያት እስካሁን ተጨማሪ መረጃ ባይሰጥም የአገዛዙ አካላት በራሳቸው ላይ የፈጸሙት ያለው የድርጊት ስርዓቱ በውስጣዊ ቀውስ እየታመሰ መሆኑን አሳይቷል። ተከታትለን ተጨማሪ መረጃ ወደ እናንተ የምናደርስ ይሆናል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ግዙፉ ላስታ ሳምነው ኮር ጥልቅ የአመራር ታድሶ አድርጎ አዲስ መዋቅር መዘርጋቱን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ አካል የሆነው 303ኛ ግዙፉ ሳምነው ኮር ለ3 ተከታታይ ቀናት ያካሄደውን ጥልቅ የአመራር ታድሶና ግምገማ በማጠናቀቅ አዲስ የአመራር መዋቅር ይፋ አድርጓል። ጉባኤው የተጓደሉ አመራሮችን በብቃትና በምዘና መተካት የቻለበት አዲስ ስብጥር ይፋ አድርጓል። ለ3 ቀናት በተካሄደው በዚህ ጥልቅ ታድሶ ከሁሉም ክፍለ ጦሮችና ብርጌዶች የተወጣጡ የሻለቃ አመራሮችና ከላይ እስከታች ያሉ የእዝ አመራሮች ተሳትፈዋል። በሂደቱ የነበሩ ጥንካሬዎችና ድክመቶች በዝርዝር ተገምግመው ኮሩን ወደ ቀጣይ ምዕራፍ የሚያሻግሩ ብቁ አመራሮች በኃላፊነት ተመድበዋል። በዚህ መሰረት የ303ኛው ግዙፉ ሳምነው ኮር አዲስ አመራር መዋቅር የሚከተለው ነው። የኮር ሰብሳቢ አርበኛ ሞላ ዳነም፣ የኮሩ የበላይ ጠባቂ አርበኛ ተመቸ ቢራራ፣ ወታደራዊ አዛዥ አርበኛ ኮማንዶ ብርሃን አሰፋ፣ ምክትል ወታደራዊ አዛዥ 50 አለቃ ጌታዬ ተፈሪ፣ ፖለቲካዊ ዘርፍ መምሪያ አርበኛ በሪው እንደምሌ፣ ምክትል ፖለቲካ ዘርፍ አርበኛ ጸጋይ አካል ነው፣ ዘመቻ መምሪያ አርበኛ አውራሪስ ደረሰ፣ ምክትል ዘመቻ አርበኛ ጣሱ አለልኝ፣ ህዝብ ግንኙነት መምሪያ አርበኛ ቢሆነ ቢያበይን፣ ሚዲያና ኮሚኒኬሽን አርበኛ ሙላት አላምረው፣ ጤና መምሪያ አርበኛ ጀጃው ፍቃዱ፣ ሴቶች ጉዳይ መምሪያ አርበኛ ታባይ ውበቴ፣ ፋይናንስ መምሪያ አርበኛ ሲሳይ ተስፋው፣
ሎጂስቲክ መምሪያ አርበኛ መልኩ አለምየ፣ ወታደራዊ አማካሪ 50 አለቃ ካሳ ሰፊው፣ ፖለቲካዊ አማካሪ አርበኛ ፍቅረ ማርያም ደሴ፣ ኦርዲናንስ አርበኛ ብርቋ አራጋው፣ ጥገና ክፍል 100 አለቃ ተስፋዬ አበበም፣ ስልጠና 50 አለቃ መልካሙ ገበየው፣ ህዝብ አስተዳደር 50 አለቃ መንግስቱ ካሳም፣ አደረጃጀት አርበኛ ጋሻው አበበ፣ ህግ ክፍል አርበኛ ዋኘው አደራ፣ ማህበራዊ ጉዳይ አርበኛ ግርማ ቅባቴ፣ የሰው ኃይል አርበኛ ባለሟል ሽመልስ፣ ሀብት አፈላለጊ አርበኛ ለበል ነጋሽ፣ ኦዲተር አርበኛ ጥጋቡ ሲሳይ፣ መገናኛ ኦፕሬተር አርበኛ አማሪው አያና ሆነው ተመድበዋል። ኮሩ ይህንን የአመራር መተካካትና መልሶ ማደራጀት በተሳካ ሁኔታ መጠናቀቁን ይፋ ያደረገ ሲሆን በአዲሱ አመራር ታላቅ ተልዕኮዎችን ለመቀበልና ለማሳካት ዝግጁ መሆኑን አረጋግጧል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። በዲሞክራቲክ ሪፐብሊክ ኮንጎ ያለው ግጭት የኢቦላን ስርጭት ለመቆጣጠር የሚደረገው ጥረት ላይ ጫና ማሳደሩን የዓለም አቀፍ ጤና ድርጅት ኃላፊ ዶክተር ቴዎድሮስ አድሃኖም ገለጹ። በአገሪቱ ግጭትና አደገኛ በሽታ መደራረባቸውን የተናገሩት ዶክተር ቴዎድሮስ በኢቱር ግዛት በሽታውን የመከላከል እንቅስቃሴ ለማድረግ መስተጓጎል ፈጥሯል ብለዋል። ኃላፊው በኤክስ ገጻቸው ባወጡት መግለጫ የዓለም የጤና ድርጅት ቦምብ እየዘነበ የማህበረሰቡን እምነት ማግኘት ወይም ታማሚዎች መለየት አይችልም ብለዋል። ዶክተር ቴዎድሮስ ቫይረሱን በቁጥጥር ስር የማዋል ጥረቱን ለመምራት ዛሬ ኮንጎ እንደሚገቡም ተገልጿል። በኢቦላ የሞቱ ሰዎች ቁጥር 220 በላይ መድረሱም ታውቋል። የአገሪቱ መንገዶች አመች ባለመሆናቸው የእርዳታ ሰራተኞች ከቦታ ቦታ ተንቀሳቅሰው ለመስራት ተቸግረዋል። ግጭትና መፈናቀልም የጤና ስርዓቱን አናግተውታል። በተጨማሪም ዓለም አቀፍ እርዳታ ተቋርጧል። ከፍተኛ ቁጥር ያላቸው ሰዎች በቫይረሱ የተያዙባት ኢቱር ግዛት ከአውሮፓውያኑ 2021 አንስቶ በወታደራዊ አስተዳደር ስር እንደምትገኝም ተመላክቷል። አድማጭ ተመልካቾቻችን ለዛሬ ግንቦት 19 2018 ዓ.ም ይዘናቸው የነበሩት የሀገር ውስጥና የውጭ መረጃዎቻችን እነዚህን መስሎ ነበረ። በሌሎች አዳዲስ መረጃዎች እስከምንገናኝ ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ።